ነገሮችን ሰብስበው በግዴታ እያሳመኗቸው ነው ማለት ነው። ቦታ የተገዛው እንግዲህ በነጥብ ነው፣ እስከ ነጥብ 5 ነው። ከተማ አስተዳደር እንግዲህ በጸጥታ ኃይል ታጅቦ ለምሪት እየከለለው ነው ያለው። ያቸው እንግዲህ ምን እያሏቸው ነው ገበሬዎቹን የሰበሰቧቸው። እንግዲህ ያው ገበሬዎችን ሰብስበው በግዴታ እያሳመኗቸው ነው ያሉት። እና እንደምታዩት አሁን እንግዲህ ይሄው ከተማ አስተዳደር እንግዲህ በጸጥታ ኃይል ታጅቦ ለምሪት እየከለለው ነው ያለው። የገበሬዎችን መሬት ደፍተራችሁን አንጡ እያለ እያስፈረመ እየተረከበ ነው ያለው ማለት ነው። እየተረከበ ነው። አሁን ይሄ ሰው ውር ውር የሚለው ብዙ ባለሙያ ናቸው፣ መሬት እየለኩ ነው ያሉት ማለት ነው። ተመልከቱ፣ ሙሉ በቃ አገሩን እያዳረሱት ነው ማለት ነው። እና በጣም እስከ ዛሬ ድረስ ሀይቅ ላይ ታይቶ አይታወቅም፣ እስካሁን ድረስ ተከስቶ አይታወቅም። በጣም ሰፊ ነው እና ካሁን በኋላ ግብርና አበቃለት ነው ምለው። በእኔ አረዳድ ግብርና የገበሬው የጀርባ አጥንት የሚባል ቦታ ነበረ። ይሄ ሀይቅ ቦራ ሜዳ የሚባል ሳሩ አካባቢ እንግዲህ እዚህ አካባቢ የሌላቸው ሰዎች እንኳን በድርቅ ሊሆን ይችላል፣ በድርቅ ጊዜ ከብቶቻቸውን ከድርቅ የሚያወጡበት ይህ አካባቢ ነበረ ማለት ነው። በመስኖ ውሃውን ሳሩን እያጠጡ ሳሩን ገዝተው ከብቶቻቸውን ከድርቅ የሚታደጉበት ይህ አካባቢ ነበረ እና ካሁን በኋላ ግብርና አበቃለት ነው ምለው ማለት ነው። በሀይቅ ዙሪያ ያሉ ገበሬዎች በቃ ሜዳ ላይ ወድቀዋል ብዬ ነው የማስበው ማለት ነው። እና ቤተሰብ በቃ አሁኑ በፍጥነት መሬት ልመራ ነው የሚባለው። ተመልከቱ፣ ያው እነዚህ ችካል እየተቸከለ ነው፣ ቀለም ተቀብቷል። የመንገድ ምልክት ነው እና የባለመሬቱንም ደብተር ይለካሉ፣ መሬቱን መዝግበው ይዛሉ። ከዛ ደግሞ በጣም በርካታ ባለሙያ ነው ያለው፣ መንገድ እያወጡ ነው ማለት ነው። ይሄ ሁላ ቤት ተመልከቱ እንግዲህ ይሄ ሁላ ቤት አሁን ፈራሽ ነው ማለት ነው። ይሄ ሁሉ አሁን ቅርብ ጊዜ ነው የተሰራው ማለት ነው። አሁን ቅርብ ጊዜ ነው፣ ቢያንስ 3 አመት የሆነው አለ፣ 2 አመት አልፎ በጣም ቅርብ አመት ያልሞላው ራሱ አለ። ተመልከቱ አሁን ይሄ ቤት ማለት ነው። ይሄ ቤት አመትም አልሞላው፣ አሁን ቅርብ ጊዜ ነው የተሰራው። ንፋስ እየነፈሰ ነው በጣም፣ አመት እንኳን አልሞላው ማለት ነው። አሁን ገና አዲስ እየተገረፈ ነው ማለት ነው። ምንም ኢንፎርሜሽን የለም። በቃ ግን መተው ምሪት ተከለለ ማለት ነው። አለቀ። ፈራሽ ነው፣ ምንም እንትን የለው። ተመልከቱት ይሄ ቤት ማለት ነው። ይሄ ቤት አሁን ይሄ አዲስ ቤት ነው፣ አዲስ ቤት ነው። አሁን ነው የተሰራው። ይሄ አሁን ነው ገና 15 ቀን ነው ይሄ ቤት ከተሰራ ማለት ነው። ግን ተመልከቱ ይሄንን ኪሳራ ማለት ነው። የማን ያለህ ይባላል። እና እንደው ባለመሬቶቹም ያሳዝናሉ። ገበሬው ወገቡን ተመታ ማለት ነው እውነት ገበሬው በጣም ተጎድቷል። ገበሬው ማለት ነው እንደው ያለውን ያው ቢያንስ እየሸጠ ቢጠቀም ትንሽ አስቀርቶ ደግሞ በቃ ግብርና ስራውን እያከናወነ አሪፍ ነበረ ማለት ነው። ግን አሁን ባዶ ላይ ነው የቀረው። እንደገና በዚህ ላይ ደግሞ ወንድምና እህቶቻችን ልክ እንደዚህ በነጥብ ቤት ነው። አሁን እንግዲህ እዚህ 250 ካሬ እስከ ነጥብ 5 ድረስ ነው እዚህ የተገዛው ማለት ነው የገዙት። አሁን እንግዲህ በቃ ይሄ ቤቱ ፈራሽ ነው ያለ ምንም እንትን ማለት ነው። ምንም ማወላወል የለም። ዝም ብለው ነው በቃ የሚያፈርሱት። አናቀህ ማነህ ነው የሚሉት። ሲጀመር ጨዋታቸው ከባለ ደፍተር ጋራ ብቻ ነው ማለት ነው።
ባለ ደብተርህን ይዘህ ቅረብ ይላሉ። ገዥ ምንም አይመለከተውም። ማን ስራ ላይ ህገ ወጥ ነው የሚባለው ማለት ነው። እና ተመልከቱ እንግዲህ እህቶቻችን እና የወንድሞቻችን ኪሳራ ተመልከቱ። በጣም ያሳዝናል። በጣም ከመጠን በላይ ወላሂ። እና በጣም ከባድ ነው ወላሂ። እንግዲህ ከአሁን በፊት በቀጤ በኩል መካነ ኢየሱስ ተብሎ በተለምዶ የሚጠራው አካባቢ እንግዲህ አንዱ ተጎጂ ነን። ራሱ የኔ ባልተቤቴ ቦታ እዛ ነበረ የገዛቸው። እዛ ቤት ሰርታ ነበረ። በቃ በአንድ ቃል ነው የተፈረሰው ማለት ነው። እንደዚህ ምሪት ተከለለ። በቃ እንድታፈርሱ እስከዚህ ቀን ድረስ ብለው ወረቀት ለጠፉ። ከዛ በኋላ አፈረሰ ያላፈረሰ ግብረ ኃይል መጥቶ ቆርቆሮው እንኳን እንዲያጋድ አላደረጉትም። ብሽርክርክ እያደረጉ ነው የጣሉት ማለት ነው። እና በቃ ፍርስርስ ዝም ብሎ ምንም እንዳያጋድ እንኳን ለዳግም ማለት ነው። ተመልከቱ። ይሄ ቤት እንግዲህ 15 ቀን አልሆነው ከተሰራ ብያቸዋለሁ። ገና ማቴሪያል እያስገቡ ነበረ። ቢያንስ ውሃ ልክ አልታሰረም። ከባድ ነው በአሁን ሰዓት ይሄ ቢያንስ በትንሹ እንኳን እስከ ይሄንን ቤት ደረቅ ገና እንጨቱን ብቻ ይሄን ለማቆም ቢያንስ በትንሹ እንኳን እስከ 300 400 ፈጅቷል ማለት ነው። አሁን ይሄ ማለት ነው እንግዲህ ይሄ ስንት ይፈጃል የሚለውን ስታስቡ ይሄ እንግዲህ ወደ ማለቁ ፊኒሺንግ እየሄደ ነው ማለት ነው። እንግዲህ ስንትና ስንት ወጥቶለታል። አሁን ለዚህ እንግዲህ በቃ ምንም የሚደረግ ነገር የለም። ከባድ ነው ወላሂ። እና ውድ ተከታታዮቼ በጣም ከባድ ነው ወላሂ። እንግዲህ አሁን ገዝታችሁ እዚህ ቦታ ላይ የሰራችሁ ቢያንስ በእኛ አካባቢ በሀይቅ ዙሪያ የሰራችሁ አሁን እዚህ በቀበሌ 5 ቦራ ሜዳ አካባቢ የሰራችሁ ካላችሁ ማድረግ ያለባችሁ ነገር በቃ ከባለመሬቱ ጋራ ፈጽሞ መጣላት የለባችሁም። በፒስ በቃ በጥሩ ሁኔታ መቀራረብ መቻል አለባችሁ። አሁን ማለት ነው ማድረግ ያለባችሁ ባለመሬትም በቃ እንደው ምን ላርግ ምናምን በቃ እንደዚህ መጣብኝ ምን ይሻላል ነው። ከዛ ባልተቤቱም እንግዲህ ማድረግ የሚችለው ነገር የለም። ግን ለባለ ደብተር መሬቶች 500 ካሬ ይጠበቅላቸዋል ማለት ነው። 500 ካሬ ለባለ ይዞታዎች ይጠበቅላቸዋል። ስለዚህ እና በልጆቻቸው ምናልባት ካገኙ እንደው በልጆቻቸው እንኳን አስይዘው ያንን ቦታ በልጆቻቸው አስይዘው ያንን ቦታ ለእናንተ ቢያስተላልፉላችሁ በጣም ጥሩ ሰዎች ከሆኑ ማለት ነው። በጣም ጥሩ ሰዎች ከሆኑ እንደዛ እንዳደርጉላችሁ። ጥሩ ሰው ካልሆኑ ደግሞ በቃ ምናልባት እንግዲህ እስከ 1 ነጥብ ድረስ ቦታውን ገዝታችሁት ሊሆን ይችላል አይደለ? እነሱ ግን አሁን መንግስት የሚሰጣቸው አሁን እዚህ ደረቅ ቦታ ላይ የመሬቱን ብቻ ነው። ቤቱ ዝም ብሎ ፈራሽ ነው። የመሬቱ በካሬ አስቦ ነው የሚሰጣቸው። ቢያንስ በቃ 200 እስከ 250 ከዚህ በላይ ራሱ የለም አይሰጣችሁም ማለት ነው። በቃ ይሄን ያክል ነው በካሬ ታስቦ የሚደርሰው ማለት ነው። እና እንደው በመልካም ቀረቤታ ተተባበሯችሁ ባለ ይዞታዎች እንደራሳቸው መቼም ሽጠው ብሩን በችግራቸው ጊዜ በልተዋል። እና ያንን ታሳቢ አድርገው አሁን ላይ ሽጠው በልተው አሁን ደግሞ በራሳቸው ባለ ይዞታ ስለሆኑ የሚጠበቅላቸው ከሆነ እዛ ላይ እንዲያስገቧችሁ በትህትና መለማመጥ ነው ማለት ነው። ሌላ ነገር የለውም። እና ውዶቼ በጣም ከባድ ነው። እንግዲህ ህገወጥ በቃኝ ልትሉ ይገባል። በቃ መጨረሻው መፍረስ ሆነ ማለት ነው። እንግዲህ ይሄ ቤት ስንትና ስንት ወጪ ወጥቶበታል።
እኔ በጣም የሚገርመኝ እንግዲህ አሁን በዚህ በቅርብ ሰዓት ማለት ነው በዚህ በአንድ ወር ውስጥ ነው እዛ ውስጥ የተሰሩ ቤቶች ማለት ነው አሁን እየገዙ ማለት ነው። አሁን በቅርብ ነው የሰሩት። ለዛ እስከ 100,000 ብር አላሰራቸው ብለው እስከ 100,000 ብር እየከፈሉ ነው ሙስና የሰሩት ማለት ነው። ተመልከቱ እንግዲህ ሙስና 100,000 ብር ከፍለው ነው የሰሩት ይሄንን ቤት ማለት ነው። ቦታ የተገዛው እንግዲህ በነጥብ ነው፣ እስከ ነጥብ 5 ነው። ተመልከቱ እነዚህ ቤቶች ሁሉ አሁን ነው የተሰሩት። ተመልከቱ እነዚህ ቤቶች እንግዲህ አሁን ነው ብያችኋለሁኝ። ይሄ ሁሉ እንዳልነበር ሆነ። ዝም ብሎ ገንዘቡን ሜዳ ላይ መበተን ማለት ነው። በቃ አሁን በኋላ በዚሁ በቃ ይበለን። ዝም ብላችሁ ብራችሁን ሜዳ ላይ አትጣሉ። ህገ ወጥ በቃ አትግዙ። ካልቻለ በቃ መግዛት እንኳን ካልቻላችሁ ህጋዊውን በጋራ እኮ ገዝቶ በጋራ በቃ መስራት ይሻላል ማለት ነው። ተከራይቶስ ቢኖር እንደዚህ ብሩን ሜዳ ላይ ከማፍሰስ